ሰላም ጤና ይስጥልን ውድ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ዘንላችሁ መተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜናውን እናሰማችኋለን። የፌዴራል ፖሊስ በቴክኖሎጂ የታገዘ አዲስ የተሽከርካሪ ሰሌዳ ይፋ ማድረጉን አስታወቀ። በደቡብ ኢትዮጵያ ክልል ስር የሚገኘው ጋሞ ዞን በትምህርት ሚኒስቴር የተዘጋጁ የ9ኛና 11ኛ ክፍል የታሪክ መጽሐፍ የጋሞ ብሔራዊ አንድነት ላይ አደጋ የሚጥሉ የውሸት ታሪኮችን ይዘዋል ሲል ከሰሰ። የትራምፕ አስተዳደር በመንግስት የሚመደቡ የግብር ከፋዮችን ገንዘብ ከማጭበርበር ለመታገድ አዲስ ግብረ ኃይል ለመቋቋም እየተዘጋጀ መሆኑ ተገለጸ። ዛሬ ሪፖርተር በርዕሰ አንቀጹ ላይ ሰላም አደፍራሽ እንቅስቃሴዎች በሙሉ ይገቱ በሚል ርዕስ ሰፋ ያለ ሀተታ አቅርቧል። እኛም ይህንን ጽሑፍ እንደሚከተለው እናቀርበዋለን። እስከ መጨረሻው አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ሰላም አደፍራሽ እንቅስቃሴዎች በሙሉ ይገቱ። ኢትዮጵያ ውስጥ በአራቱም ማዕዘናት የሚኖሩ ዜጎችና በውጪ የሚገኙ ሀገር ወዳድ የሰላም ያለህ በሚሉበት በዚህ ወቅት ፍላጎትም በኃይል ለማስፈጸም የሚደረጉ ሙከራዎች በሙሉ ሊወገዙ ይገባል። በሰላማዊና በህጋዊ ንግግርና ድርድር ማለቅ ያለባቸው ጉዳዮችን ወደ ግጭት ጎዳና ማስገባት ተገቢ ካለመሆኑም በላይ በቋፍ ላይ ያለውን የሀገር ህልውና መሰረት እንደመናድ ይቆጠራል። ሰሞኑን በሰሜን ኢትዮጵያ አካባቢ ድንገት ተሰምቶ የነበረው የግጭት ዜና ብዙዎችን ያስጨነቀ ከመሆኑም በላይ የግጭቱን ተዋናያን ጤነኝነት ሳይቀር መነጋገር ያደረገ ነበር። ሁሉም ግጭቶች ሰላማዊ መቋጫ ተበጅቶላቸው መረጋጋት እንዲፈጠር የበኩሉን አስተዋጽኦ ማድረግ ሲገባ በጦረኝነት አባዜ ሰላም ማደፍረስና ህዝቡን ጭንቀት ውስጥ መክተት ተቀባይነት የሌለው ድርጊት ነው። በተደረሰው የሰላም ስምምነት መሰረት የሚያጋጥሙ ችግሮችን መፍታት እየተቻለ እየተንደረደሩ የህዝቡን ጭላንጭል ተስፋ ማዳፈን ነውር ነው። በኢትዮጵያ ምድር የጦርነት ነጋሪት መጎሰምም ሆነ ግጭት ቀስቅሶ ሀገርን የማትወጣው ማጥ ውስጥ መክተት ተገቢ ስላልሆነ ለሁሉም ለሚያጋጥሙን ችግሮች ሰላማዊ መፍትሄዎችን ማስቀደም የሁሉም ኃላፊነት መሆን አለበት። አሸናፊና ተሸናፊ በሌለበት ግጭትም ሆነ ጦርነት የሚጎዱት ንጹሃኑን ሲሆን በቅርበትም ሆነ በርቀት ሆነው የሚያበረታቱት ግን ምናቸውም አይነካም። የኢትዮጵያ ህዝብ ጦርነት አንገሽግሾታል። በተለይ ደግሞ የጦርነት ወላፈን በቀጥታ የሚነካቸው ወገኖች የሰላም ያለህ እያሉ ነው። ከዚህ ቀደም በጦርነትም ሆነ በተለያዩ ግጭቶች ጉዳት የደረሰባቸው ወገኖቻቸውን ሊያጡ፣ ንብረታቸው የወደመባቸው፣ ከቀያቸው ተፈናቅለው መከራ የተፈራረቀባቸው ወገኖች ድንገት ኮሽ ባለ ቁጥር የሚፈጠርባቸው የአእምሮ መታወክ ከሚታሰበው በላይ ነው። ካለፉት ስህተቶች ተምሮ በምንም አይነት ሁኔታ ግጭት ቀስቃሽ ላለመሆን መጠንቀቅ ይገባል። ፍላጎትን ማሳኪያው ብቸኛ መንገድ ሰላም ብቻ እንደሆነ ይታወቅ። ልዩነቶችን በሰከነ መንገድ በማስተናገድ በሰላማዊ መንገድ መነጋገርና መደራደር ባህል እንዲሁም በጋራ መስራት ሲገባ የጉልበት አማራጭን ብቸኛ ዋስትና ለማድረግ መሯሯጥ ያተረፍነው እልቂትና ውድመት እንደሆነ የሰሜን ኢትዮጵያ አስከፊ ጦርነት ሕያው ምስክር ነው። የውጭ ገላጋዮች መሃል ገብተው በፕሪቶሪያው የሰላም ስምምነት ያስቆሙትን ጦርነት በመላ ኢትዮጵያውያን ዘንድ እፎይታ መፍጠሩ አይዘነጋም። የፕሪቶሪያውን ስምምነት በመልካም ቅርርብና በቅንነት በማስፈጸም ችግሮችን በጋራ ለመፍታት ጥረት መደረግ ሲገባው መተማመንን የሚሸረሽሩና ወደ ጉልበት መንገድ የሚያስገቡ ቅራኔዎችን በማስፋፋት ውጥረት ውስጥ ተከርመዋል። ውጥረቱን ለማርገብ የሚያስችል አንዳችም ጥረት ለማድረግ ሳይሞከር ድንገተኛ ተኩስ ሲከፈት በህዝቡ ላይ የተፈጠረው ድንጋጤ ያለፈውን ጦርነት ጥሎት ያለፈውን ጠባሳ ምን ያህል ስር የሰደደ እንደሆነ ማሳያ ነው። ችግሮችን በሰላማዊ መንገድ ለመፍታት አለመፈለግ የሚፈጥረውን ምስል አጉልቶ አውጥቷል። ፖለቲከኞች ስልጣናቸውን ከሀገር ብሔራዊ ጥቅምና ከህዝቡ ዘለቂታ ፍላጎት በላይ አግዝፈው ሲመለከቱ ልዩነቶቻቸውን ገተው ሰላም ለማስፈንም ሆነ ግጭት እንዳይቀሰቀስ ለመተባበር ፍላጎት የላቸውም። በተለያዩ የኢትዮጵያ ክፍሎች የሚካሄዱት ውጊያዎች በሰላማዊ መንገድ መጠናቀቅ የሚችሉት ለሁሉም አይነት ልዩነት እውቅና ተሰጥቶት በእኩልነት ለመነጋገር ፈቃደኝነት ሲኖር ነው። ጠመንጃን ከማስቀደም በፊት ተቀምጦ ለመነጋገር የሚያስችል ትዕግስት፣ ስክነት፣ አርቆ አሳቢነትና ቅንነት ሊኖሩ ይገባል። ችግር ባጋጠመን ቁጥር ዘሎ ጦርነት ሜዳ መገኘት የሚያስገኘው ነገር ቢኖር የውጭ ኃይሎችን ጣልቃ ገብነት ነው። ታሪካዊና ስልታዊ ጥቅሞቻቸውን አስልተው የሚመጡ የውጭ ኃይሎች ውስጣዊ አለመግባባቶችን በመጠቀም መጠኑና ተመኑን ሊገለጽ የማይችል ከባድ ጉዳት በማድረስ ለጸጸት የሚዳርግ ውድመት እንዲደርስ ያደፋፍራሉ። ዓላማቸው የተዳከመች ኢትዮጵያን ማየት ስለሆነ እርስ በርስ በማጋደል ፍላጎታቸውን ይፈጽማሉ። ወዳጅና ጠላት በቅጡ መለየት በማይቻልበት የአሁኑ የዓለም የፖለቲካ መመሰቃቀል ውስጥ እየተንደረደሩ ወደ ጦርነት መግባት አያዋጣም። ይልቁንም ሕግና ስርዓት ተከብሮ የሚያጋጥሙ ችግሮች እንዲፈቱ ዋና ዋና በሚባሉ ሀገራዊ ጉዳዮች ለመሳተፍ የሚያስችል ምህዳር እንዲፈጠር ከግጭት ይልቅ ሰላማዊ ውይይቶች ወይም ንግግሮች የሚካሄዱባቸውን መድረክ እንዲበዙ ዜጎች በገዛ ሀገራቸው ብሔራዊ ጉዳዮች በቀጥታም ሆነ በወክልና
ውክልና ተሳትፏቸው እንዲረጋገጥ፣ ሰብአዊና ዲሞክራሲያዊ መብቶቻቸው ተከብሮ በስርዓት እንዲኖሩ፣ በጦርነት ምክንያት የተፈናቀሉ ወገኖች በህጋዊ መንገድ ወደ ቀያቸው እንዲመለሱ፣ እርዳታ የሚያስፈልጋቸው ወገኖች ያለ አድሎ ተደራሽ እንዲሆንና የመሳሰሉት ጉዳዮች ላይ መበርታት ሲገባ ጦር መሰበቅ ተገቢ አይደለም። የህዝብ አለኝታን የሚያረጋግጠው በስሙ በመነገድ ወይም በመቆመር ሳይሆን ሰላምና ደህንነቱን በተግባር በማረጋገጥ ነው። ማንኛውም ለህዝቤ ቆሜያለሁ የሚል አካል እውነተኛነት የሚረጋገጠው ሰላሙን በመንሳት ሳይሆን እፎይታ በመስጠት ነው። በዚህ በሰለጠነ ዘመን ልዩነቶችን ይዞ በጠረጴዛ ዙሪያ ተሰብስቦ አለመነጋገር ያስገምታል። ከፖለቲካ ስልጣን በላይ ለህዝብና ለሀገር ክብር መስጠት ተገቢ ነው። በህዝብ ስም እየማሉ መልሶ ማንገላታት፣ ህይወቱን ለአደጋ መዳረግ፣ ኑሮውን ሲኦል ማድረግ፣ ሰብአዊ ክብሩን ማዋረድ፣ በአድሎና በመድሎ ማስመረር፣ ግጭት እየቀሰቀሱ ህይወቱን ማሳጣት፣ አካላዊና ስነ ልቦናዊ ጉዳት ማድረስ፣ ንብረቱን ማውደምና ተስፋውን መንጠቅ መወገዝ ያለበት ድርጊት ነው። ግጭቶች በሚካሄዱባቸው ስፍራዎች በትጥቅ የሚደረጉ ትንቅንቆች ማቆሚያ በማጣታቸው የዜጎች በሰላም የመንቀሳቀስ፣ የመስራት፣ የመማር፣ በህይወት የመኖርና ሀብት የማፍራት መብቶች በስፋት ተጥሰዋል። በተለያዩ አካባቢዎች በታጣቂዎች የታገቱ ሰዎች ቁጥር በጣም በርካታ ነው። በፖለቲካ ቁማርተኞች ምክንያት ህዝባችን እየደረሰበት ያለው ጉዳት መቆም አለበት። ለዚህ መፍትሄው ደግሞ በቅጡ ተቀምጦ በስክነት መነጋገር ብቻ ነው። ሰላም አደፍራሽ እንቅስቃሴዎች በሙሉ ይገቱ። የኢትዮጵያ ፌዴራል ፖሊስ በቴክኖሎጂ የታገዘና አዲስ የፖሊስ ተሽከርካሪ ሰሌዳ ስራ ላይ ለማዋል ማቀዱን አስታወቀ። ኮሚሽኑ ዛሬ በሰጠው መግለጫ አዲሱ የተሽከርካሪ ሰሌዳ በቀድሞ አሰራር ውስጥ ይስተዋሉ የነበሩ የአሰራር መዘበራረቆችንና አለመጣጣሞችን ሙሉ በሙሉ ለማስቀረት ታስቦ የተዘጋጀ መሆኑን ገልጿል። የፌዴራል ፖሊስ የሎጂስቲክ መምሪያ ኃላፊ ረዳት ኮሚሽነር እሸቱ ፊጣ ይህ የሰሌዳ ቁጥር ለውጥ ተቋሙ ራሱን ለማዘመን እያከናወነ ያለውን ሰፊ የሪፎርም መርሃ ግብር አካል መሆኑን ተናግረዋል። ፖሊስ በማህበራዊ ትስስር ገጹ ባሰራጨው መረጃ አዲሱ ሰሌዳ የቀለምና የቁጥር ለውጥ ብቻ ሳይሆን ከዘመናዊ ዲጂታል ስርዓት ጋር የተገናኘ በመሆኑ ለክትትልና ቁጥጥር ስራ አመቺነት እንዳለው ገልጿል። ከዚህ በተጨማሪም ሰሌዳዎቹ ከፍተኛ የደህንነት ሚስጥር ያላቸውና በህገወጥ መንገድ ሊባዙ የማይችሉ በመሆናቸው ለስርቆትና ለተለያዩ አላግባብ መጠቀሚያዎች እንዳይጋለጡ ያደርጋል ተብሏል። ይህ አዲስ የሰሌዳ ስርዓት ለህዝብ የሚሰጠውን አገልግሎት ቀልጣፋ፣ ግልጽነት የተሞላበትና ተጠያቂነት የሚሰፍንበት እንደሚያደርገው ኮሚሽኑ ገልጿል። የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው የአዲሱ ሰሌዳ ዝግጅት በስኬት መጠናቀቁን ገልጸው በፖሊስ የምዝገባ ስርዓት ውስጥም የዚህ አይነቱ ቴክኖሎጂ የመጀመሪያው መሆኑን ጠቁመዋል። ይህም ኢትዮጵያ በጎርጎሮሳውያኑ 2030 ወደ ዲጂታል ስርዓት ለመሸጋገር የምታደርገውን ጥረት የሚያግዝና የፖሊስን የሎጂስቲክ አቅርቦትና ከወረቀት ንክኪ ነፃ ወደ ሆነ ዲጂታል አሰራር የሚያሸጋግር መሆኑ ተመላክቷል። አዲሱ የፖሊስ ተሽከርካሪ ሰሌዳ ነገ ጠዋት በ2 ሰዓት በፌዴራል ፖሊስ ዋና መስሪያ ቤት ከፍተኛ የመንግስት የስራ ኃላፊዎች በተገኙበት በይፋ ስራ እንደሚጀምር ኮሚሽኑ አስታውቋል። የዞኑ ትምህርት ቢሮ የግል የፖለቲካ ፍላጎታቸውን በመጽሐፍ መልክ ያሳተሙ ሲል የገለጻቸውን አዘጋጆችና አርታኢዎች በህግ እንዲጠየቁ አሳስቧል። የጋሞ ዞን ትምህርት መምሪያ የውሸት ታሪኮችን ይዘዋል ያላቸውን የ9ኛና የ11ኛ ክፍል የታሪክ መጽሐፍት አንዳንድ ክፍሎች ለተማሪ እንዳይሰጡ ትዕዛዝ በጻፈው ደብዳቤ ትዕዛዙን አስተላልፏል። የትምህርት መምሪያ ኃላፊው ዶክተር አዲሱ አዳሙ ይህንን ትዕዛዝ የያዘውን ደብዳቤ በዞኑ ስር ለሚገኙ 14 የወረዳና 7 የከተማ ትምህርት ጽህፈት ቤቶች መጻፉን ለቢሲ አማርኛ አረጋግጠዋል። ደብዳቤው ከያዘው ሐሳቦች መካከል አንደኛው የመጀመሪያ ቅሬታ በ9ኛና በ11ኛ ክፍል የታሪክ መጽሐፍ የኦሞቲክ ቋንቋ ተናጋሪ ህዝቦች በሚል ምሳሌ ሲጠቅስ ጋሞና ዶርዜ ማለቱ ነው። ዶርዜ የጋሞ አንዱ ደሬ ወይም ማህበረሰብ ሲሆን ቋንቋው የጋሞኛ አንዱ ዘዬ እንደሆነ ያስረዳል። ዞን ትምህርት ቤት መምሪያው ከይዘቱ ውስጥ ዶርዜ የሚለውን በማውጣት ትምህርት እንዲሰጥ በስሩ ካሉት መዋቅሮች ትዕዛዝ አስተላልፏል። ሁለተኛ ማስተካከያ እንዲደረግበት የታዘዘበትን ሌላኛው ጉዳይ በ11ኛ ክፍል የታሪክ መጽሐፍ ላይ ተካቷል የተባለው አንቀጽ ነው። በእንግሊዝኛ የተጻፈው ይህ ክፍል የኦሞቲክ ህዝብን የሚዘረዝር ነው። ዶርዜ፣ ወላይታ፣ የም፣ ከፋ፣ ዲዚ፣ ቤንች እና ሌሎች በዚህ ክፍል ላይ ተዘርዝረዋል። በዚህ ዝርዝር ውስጥ ዶርዜ ተብሎ መጠቀሱን የትምህርት መምሪያው ተቃውሟል። የተከበረው የጋሞ ብሔር ሆም ብሎ በመተው ዶርዜ በማለት ከፋፋይ እና የውሸት ታሪክ ለመትከል የተጣለ እንጂ የትምህርት ይዘት አይደለም ሲል ተችቷል። ዶርዜ የጋሞ አንዱ ደሬ ወይም ማህበረሰብ መሆኑን አጽንኦት ሰጥቶ ትምህርት ቤቶች ዶርዜ የሚለውን በማውጣት በምትኩ ጋሞ የሚለውን በማስገባት እንዲያስተምሩ አዟል። ሶስተኛ የ11ኛ ክፍል መጽሐፍ ላይ የወላይታ ማላስሮ መንግስት እንደ ጋሞ፣ ቁጫ፣
ቦሬዳና ደውሮ ባሉ አጎራባች ህዝቦች ላይ ተጽዕኖን አስፋፍቷል በሚል የተጻፈው ክፍል ላይ ትችት ሰንዝሯል። ወላይታ የጋሞ ህዝብ ጎረቤት እንጂ በጋሞ ህዝብ ላይ ያሳደረው ታሪካዊ ተጽዕኖ አልነበረም ሲል ቀዳሚ ያለውን የውሸት ታሪክ ጠቅሷል። በሁለተኛው ደግሞ የጋሞ ብሔር አካል የሆኑትን ቦረዳ እና ቁንጫም በተለያየ ዝርዝር በምሳሌነት አስቀምጧል ሲል ወቅሶ ይህ አረፍተ ነገር ሙሉ በሙሉ ከይዘቱ ተወግዶ ትምህርት እንዲሰጥ አሳስቧል። የጋሞ ዞን ትምህርት መምሪያ መጽሐፍቱ ለትውልድ የውሸት ታሪክ በማስተማር የጋሞ ብሔርን አንድነት ላይ ጥቃት ሰንዝሯል ሲል ከሷል። የመጽሐፍቱ አዘጋጆችና አርታኢዎች የግል ፖለቲካ ፍላጎታቸውን በመጽሐፉ መልክ ያሳተሙ መሆናቸውን ተረድተናል ሲልም ወንጅሏል። የደቡብ ኢትዮጵያ ክልል ትምህርት ቢሮና የሚመለከታቸው አካላት በአስቸኳይ ማስተካከያ እንዳይደርጉም ጠይቋል። በመጽሐፍ ዝግጅትና አርትዖት ስራ ላይ የተሳተፉ ግለሰቦችም ቢሆኑ በሕግ እንዲጠየቁ አሳስቧል። የትራምፕ አስተዳደር በመንግስት የሚመደቡ የግብር ከፋዮችን ገንዘብ ከማጭበርበር ለመታገድ አዲስ ግብረ ኃይልና በፍትህ ሚኒስቴር ዲኦጄ ስር አዲስ የጸረ ማጭበርበር ማስፈጸሚያ ክፍል ለማቋቋም እየተዘጋጀ መሆኑ ተገለጠ። ይህ እርምጃ አሁን ያሉትን የፍትህ ሚኒስቴር መደበኛ የሥራ ክፍሎችን ወደ ጎን በመተው በራሱ መንገድ የሚንቀሳቀስ ሊሆን እንደሚችል ተመላክቷል። እንደ ምንጮች ገለጻ አዲሱ የጸረ ማጭበርበር ክፍል ከባዶ ለማቋቋም የታቀደው አሁን ባለው የፍትህ ሚኒስቴር ውስጥ ባሉ ቋሚ ሰራተኞች በኩል የሚታየው ተቃውሞ ለማለፍ ነው። አንዳንድ የመንግስት ባለስልጣናት የፕሬዝዳንቱን ቅድሚያ የሚሰጣቸውን ጉዳዮችና ስልቶች ለመተግበር አሁን ያሉት ክፍሎች ፈቃደኛ አይደሉም የሚል እምነት አላቸው። ይህ አዲስ ክፍል የት እንደሚቀመጥ፣ በምን አይነት የሰው ኃይል እንደሚደራጅና የመረጃ ቴክኖሎጂ መሰረተ ልማቱ ምን መምሰል እንዳለበት በቶን ብላንቺ ቢሮ በኩል ገና በመጠናት ላይ ይገኛል። ከፍተኛ የማጭበርበር ድርጊቶች የታዩባቸው ግዛቶች አስተዳደሩ በዚህ ጉዳይ ላይ ጠንካራ አቋም የያዘው በተለያዩ ግዛቶች በሚሊዮን የሚቆጠር ገንዘብ በመዘበሩ ምክንያት መሆኑ ተገልጿል። ካሊፎርኒያ በስርዓት ጥቅማጥቅም በወረርሽኝ ወቅት በተሰጠ ድጋፍና በጤና ጥበቃ ዘርፍ ቢሊዮኖች መመንዘራቸውን ኦዲተሮች አረጋግጠዋል። ሚኒሶታ በህፃናት እንክብካቤና በሌሎች የማህበራዊ ደህንነት ፕሮግራሞች ላይ በተፈጸመ ከፍተኛ ማጭበርበር ምክንያት ገዢው ቲም ሆልስ ለድጋሚ ምርጫ እንደማይወዳደሩ አስታውቀዋል። ምክትል ፕሬዝዳንቱ ጄዲ ቫንስ የአስተዳደሩን ኢኮኖሚያዊ አጀንዳ በማስተዋወቅ ረገድ ግንባር ቀደም ተጠቃሽ ናቸው። ቫንስ ለጸረ ማጭበርበር ዘመቻ ትልቅ ትኩረት የሰጡ ሲሆን በተጨማሪም በሚኒሶታ ከፌዴራል ባለስልጣናት ጋር በተፈጠረው ግጭት የሬድ ጉድ እና የአሌክስ ፕሪቲ መገደልን ተከትሎ የአስተዳደሩን የኢሚግሬሽን ፖሊሲ በመከላከል ረገድ ንቁ ተሳትፎ እያደረጉ ይገኛሉ። አዲሱ የፍትህ ሚኒስቴር ክፍል አሁን ካሉበት የዋሽንግተን ዲሲ ዋና መስሪያ ቤትና በመላ ሀገሪቱ ከሚገኙ የአቃቢ ህግ ቢሮዎች ጋር እንዴት ተቀናጅቶ እንደሚሰራ እስካሁን ግልጽ አልሆነም። በሌላ በኩል በንግድ ኮሚሽኑ ኤፍቲሲ በኩል በፈርጉሰን መሪነት በታላላቅ የቴክኖሎጂ ኩባንያዎች ላይ የሚደረገው ክስ ቀጥሏል። አማዞን ባለፈው መስከረም ወር የ2.5 ቢሊዮን ዶላር ስምምነት ለማድረግ መስማማቱ የሚታወስ ሲሆን ሜታ ደግሞ ኢንስታግራም እና ዋትስአፕን በገዛበት ወቅት የንግድ ውድድር ህግን ጥሷል በሚል ክሱ ቀጥሏል። የጸረ ማጭበርበር ግብረ ኃይሉን የሚያቋቁመው የፕሬዝዳንቱ አዋጅ በዚህ ወር መጨረሻ ላይ ሊፈረም እንደሚችል ምንጮች ጠቁመዋል።